በቴሌቪዥን እኮ ተቀረጽን እኮ በዜና መደራረብ ምክንያት ነው መሰለኝ ያራዝመውታል። የእናንተ ቃለ መጠይቅ በትንፋሽ ነው እንደሚተላለፈው። ኧረ ችግር የለውም አመሰግናለሁ። ኧረ አይገባም። ምንም ማለት አይደለም። ምንም ማለት እኮ አይደለም። ሁሉም ሰው እኮ የሚያደርገው አላያችሁንም እንዴ? በቴሌቪዥን እኮ ተቀረጽን እኮ። ለካ አልተላለፈም። አልነገርኳችሁ። ጠጅ ቤት እኮ አገኙን። ቃለ መጠይቅ ተደርጎልን ለካ ከዜናው በኋላ ይተላለፋል ብለውን ነበር። የነሻምበልና የሱ ባልደረቦች ወዲያው ነው የተላለፈው በተቀረጸ ማግስት። የኛ የነዋሪዎቹ ከዜና በኋላ ይተላለፋል ብለው እየጠበቁ ነበረ። በዜና መደራረብ ምክንያት ነው መሰለኝ ያራዝመውታል። ጠጅ ቤት አገኙና ሰላም ነው ምናምን እያልኩ ገባሁ። አይተውኛል ብዬ እኮ ነው በቴሌቪዥን። ለካ አልተላለፈ። አንዱ ምን ቢለኝ ጥሩ ደስታ አስመላሽ የእናንተ ቃለ መጠይቅ በትንፋሽ ነው እንደሚተላለፈው። ስንጠየቅ የትና ወዴት አይባል ለምን ቢሉንም እንኳን ከእውነት ይልቅ የመላሽ አፍ ነው ሰው የሚያሳምን። የአመራር ደንቡ ነው። ቃለ መጠይቁ ሀሳቡ እንዴት መሰለ መነሻው የነዋሪው ሰው ሁሉ በሙሉ ስብሰባ ተጠራ። ከበላይ አመራሮች መጥተው ሁላችንም ስብሰባው ላይ ተገኘንና ስብሰባው በሀገር ሽማግሌዎች ምርቃት ተከፈተ። ብዙ ጊዜ ስብሰባ በሽማግሌዎች ምርቃት ከተከፈተ ወይ ጨንቋቸዋል ወይ ግራ ገብቷቸዋል ማለት ነው። ያው ከልምድ የተነሳ ብቻ የበላይ አካል ሲያወያዩን ገለጹ። ዋናው አጀንዳ አመራሩንና ህዝቡን ማቀራረብ ነው አሉ። ሁሌ ነው ግራ የሚገባኝ ነገር። የበላይ አካላት በአጃቢ ተከበው መንገድ አዘግተው ነው የሚንቀሳቀሱት ህዝቡን ፈርተውት። ህዝቡም የበላይ አካላትን ፈርቶ ገና ሲያያቸው አቅጣጫ ቀይሶ ነው የሚሄድ። ታዲያ እንዴት ነው የሚቀራረቡት ጎበዝ? ብቻ መወያያ ርዕሱን ነገሩን። ምን አሉ? አው በግልጽ ነው ውይይታችን የምናደርገው። ስለኛ የሚሰማችሁና ስላለው ችግርና ሁኔታ በግልጽ ንገሩን አሉ። ከዚህ ጥያቄ በኋላ ሰው በሆዱ እንዲህ ያለ ይመስለኛል። ያኮ በግልጽ መናገር እኮ አይደለም የከበደን፣ እንዴት አድርገን እንደምንገልጽ ነው የጨነቀ። በግልጽ ስለእናንተ እኮ ማውራት እንችላለን፣ መወያየት ግን ብናሳያችሁ ይሻላል። ያጠፋችሁትና የምታጠፉት ድንገት ካላያችሁት ምናምን አለን። ግን ከሁሉ እኛ የምንፈልገው ወይ መጨረሻችሁን ወይ መጨረሻችንን ማየት ነው። ሰው ቦዱ እንደዛ ያለ ይመስለኛል። መጨረሻችንስ ትዝ አለኝ። ሁለት ጓደኛሞች ናቸው አሉ። ሁለት ሰሞን ጭፈራ ቤት እየዞራሉ ውድ ውስኪ በአይነት እያቀያየሩ ነው የሚጠጡት አለ በየሆቴሉ። ከጊዜ በኋላ ወደ ባር ዝቅ ብለው ቢራ ጀመሩ።
ከዛ ቀስ በቀስ ክበብ ገቡና ድራፍት፣ ከዛ ጠጅ ጠላሉና መጨረሻ ላይ መንደር ውስጥ አረቄ ጀመሩ። ካቲካላ እየጠጡ በማል አንደኛው ጓደኛ ነፍሴ መጨረሻችን ግን ምንድነው ከዚህ በኋላ አለ። ጓደኛው ዞሮ እያየህ ትጠይቀኛለህ እንዴ? ከዚህ በኋላ እኮ መጨረሻ የለም፣ ካለ እንኳን ያተላ ጉድጓድ ውስጥ መግባት ነው አለ። ሳይ መጨረሻ እናት ብቻ የስብሰባው መጨረሻ ላይ ምን ተነጋገርን? ነዋሪው ጠየቀ፣ የኛ ሰፈር ነው በኩል አይን እንተያይ። ለምንድን ነው ምንለያይ? እድል ይሰጠን፣ እኛም በቴሌቪዥን እንታይ፣ መክፈላችን ካልቀረ አይደል? እሺ ተብሎ ቃለ መጠይቁ የተፈቀደው። በነገራችን የጋዜጠኛውን የመጀመሪያ ጥያቄ መንፈስሻ ነች ያስቀየረችው። እሷን ጠየቃት። ምን ይላል ጥያቄው? ስለ አመራሩ ደካማ ጎን ምን ታስባለህ አሉት። መንፈስሻ ምን ቢል ጥሩ እንዴ ወንድሜ፣ በቴሌቪዥን እንትያይ እንጂ በጎሪጥ እንትያይ ነው እንዴ ተባባሉ። እንደ ተማሪው ላለመሆን እኮ መንፈስሻ ተማሪ በድብቅ የተማሪዎች ምሳቃ ቤት ውስጥ ገብቶ ሰርቆ እየበላ እጅ ከፍንጅ ሲያዝ አተ ሌባ ሲሉት ኧረ አልበላሁም አለ። ምንድን ነው ሲል አፉን እየጠረገ ማን ነው ባፌ የበላበት? ችግር የለውም ወንድም፣ ችግር የለውም። ከሰው መንጠቅና የሰው ጉርሻ መውሰድ ዘመናዊነት ነው ስለተባለ አይዞ አደንግጥ ቢሉ ምን መሰለ፣ አንተ ብትበላው ባትበላው መበላቱ አይቀርም። እንደዚህ ስብሰባ አሉ። ብዙ አበላላረ ያለ እንደኛ ተሰበሰቡ አሉ። ስልጠና ነው እና የስልጠናው ርዕስ ምን ይላል? ኢትዮጵያ የ13 ወር ጸጋ የሚል እና አወያዩ መድረክ ላይ እኛ የራሳችን መቁጠሪያ ያለ መገለጫችን ልዩ ሆነ እኛ ብቻ ነን 13 ምናምን አለና የአበል ሰዓት ላይ ሊቀበል ሄደ። ይሄን በቃ እንግዲህ አንድ ቀን ቢሆንም የተሰበሰቡት ቦር ይሰላሉታል። ግን ያው በጳጉሜ ወር ነው አሉት። በጳጉሜ 5 ቀን ያናቴ መገለጫ መቁጠር ያለ ሰውዬ ግድ የለም በፈረንጆቹ አርጉልኝ በ30 አለ እንዴ ሲገለበጥ እኮ 13 ነው አለ። ይበላል እኮ ጎበዝ። አረ ይሄው አሰልጣኝ ምክትሉ ላሉ አላስቀምጥ ነው የሚለው አላሰራለሁ። እና አንድ ጊዜ የውጭ ሀገር ስልጠና እሱ ትተው ለምክትሉ እድል ተሰጠ። ተበሳጨላ። ስልጠና ላይ ያለ ለምክትሉ ውጭ ሀገር ደወለ። ያተ እዛ የእንግሊዘኛ ምናምን ባባትሽንም ሞክር አንብብ፣ እዚያ አባጨጓሬ ምናምን እንዳትበላለው። ምክትሉስ ጌታዬ አባጨጓሬ ብበላማ ኖሮ ድሮ በልቼ ነበር። ሰው ብሶበታል እናቴ። እንግዲህ እኛም ላለመበላት ነው ቃለ መጠይቅ የሰጠነው። እንትን እኮ ነው ይሄ ከወደክ አይቀር በክቱ ደቅ ይባል የለ። ለምን መሰለ? በክት ስትወርቅ የልብስ መቆሸሽ ሰው ይጠራል። እኔ መሰለ ሰውዬ ገፍተውት እኮ ነው ገፍትረውት ትባላል። በመናኛው ልብስ ከወደክ ሰካራ
ጠግቦ ወድቆ ነው የምትባለው። ለዚህ ነው እኔም እንደማይገባ ከመታየት እውነትና እምነትን ተቀብሎ በሚገባ ለመታየትን መርጬ ሐቁን የተናገርኩት። ጥያቄው ቀላል ነው። ጋዜጠኛ የጠየቀን ሁላችን ሀገር ለእናንተ ምንድን ናት ይላል። ሁሉ በየተራ የሰፈራችን ሰው የተነሳ ጥያቄው መመለስ ጀመረ። በመምህር ቀኔ ነው የተጀመረው። ሀገር ለኔ የፊደል ገበታ ነች አሉ። ሆሄያትና ፊደሉ ደግሞ ህዝብ ነው። ጥሩ መሪ ካገኘ ከአስከፈ በስርዓት በአይነቱ ይደረደራል። አቅም የሌለው ከሆነ ደግሞ አቦጊዳ ያደርገዋል በታፍ። ነገር ግን ሆሄና ፊደል የሚባለው ህዝብ ፊደልነቱን አምኖ ገበታውን ለማቆየት ከፈለገ አክብሮና በአንድ ቦታ ጸንቶ መቆየት አለበት አሉ። መንፈስሻ ቀጠለች። ሀገር ለኔ ገበያ ነች፣ ግን ጥሩ ደላላ ትፈልጋለች። የትትብትት ብሎ የሚሸጠውን የሚሸጥ የማይሸጠውን ደግሞ የሚያካስራል። ገበያው ቀላል ነው። ወይ ነጋዴ ይከስራል፣ ወይ ሻጭ ይበደራል። ደላላ ግን ሁሌም አትራፊ ነው። ስለዚህ ለእኔ ሀገር ማለት ገበያ ነች። ማማለጣሽ ቀጠሉ። ሀገር ማለት ጠጅ ነች። ባለሙያ ከጠመቃት እያደር እየጣፈጠች ትመጣለች። እንደ ነገሩ ያለ እውቀት ገብቶ ደግሞ ስኳሩንም ምኑንም ጨምሮ አጣፍጦ ጠጅ ነው ቢል ጥፍጥናው ከአንድ ቀን አይበልጥም። በንጋታው ጎምዛዛ ይሁን። ሀገር አሉ እንደ ማር ጠጅ ነች። ብትጠጣት አትጠግብም፣ ታሞቃለች። ልክህንና ቦታዋን ካላወክ ግን ወንድሜ አንገዳግዳ ቱቦ ትከታለች አሉ። ቀጣይ ሻምበል ነው የመለሱት። ያለ ሀገር ለኔ አግዳሚ ወንበር ነች። ወንበሩን ህዝቡ አዋቶ ቢገዛው ቢሰራው የአግዳሚው ባለቤት ግን እድሩ ነው። አዛዡ የእድሩ ዳኛ። ስትፈልግ ሰርግ ላይ፣ ከሰርግ ላይ አንስተ ለቅሶ ላይ፣ ከለቅሶ ላይ አንስተ ስብሰባ ላይ ታስቀምጧል። እንደፈለክ እየደረደርክ ብፌ ሲል ጨርቅ ታለብስለታለህ። አግዳሚ አልጋ ሲል ትገጣጥምለታለህ። አረ መደገፊያ የለውም ካለ ቆም። ህዝቡ ሁሌ መደገፍ ነው ያለበት ትለዋል። ምክንያቱም ሀገር አግዳሚ ወንበር ነች። ቀጠሉ። የድራችን ጥሩምባ ለፋፊ ጋሽ ጥሩምቤ ሀገር ለኔ ጥሩምባ ነች። ከጩኸት ውጪ ምንም ጥቅም የላት። ምን መርዶና ለቅሶ ከመለፈፍ ሰርግና ጥሪ ከመጥራት ውጪ ምንም ጥቅም የሌላት ነገር ነች። ሁሉም እያነሳ አይደል የሚያንጋጋበት። ታዲያ እሷን ይዘህ ሰው ውስጥ የሚወጣው ለምን መስሎ ነው? ወይ ቅጣቱን ፈርቶ ወይ ሰው ምን ይለኛል ብሎ ነው። ድምጿን አክብሮ መስሎ ጥሩምባ ነች አለ። በመጨረሻ ድሉኛ ጋር ደረሰ። ለእርሶስ ሀገር ማለት ምንድን ነች አለኝ። እነዚህ ቅድም የጠየካቸው ሰዎች ናቸው ለእኔ ሀገር ማለት አልኩ። እንዴት? እነሱ እኮ የተለያየ ሀሳብ ነው ያላቸውና የገለጹታል እኮ። ሀገር ማለት የተለያዩ ሰዎች በአንድ ላይ የሚኖሩባት ማለት ለኔ ሀገር ማለት የቅድሙ ሰዎች ናቸው አልኩት። ከሞትንም የምንሞተው ከኖርንም የምንኖረው
ከጠፋንም የምንጠፋው እኔ በእነሱ እነሱ በእኔ ነው። ለዚህ ነው እኮ አዝማሪው ባንጃው ደግሞ ግጥሟን ያላት በቂም ተደናቅፎ ትውልዱ ከቆመ ሰው ነበር ማርከሻው ሀገር ከታመመ። ከልቡ ላይ ቢርቅ የሰላም መንፈሱ ሀገር ነበር ለሰው ጥያቄና መልሱ። ቢቋሰሉም እንኳን ታሪክ እያወሱ ለሰው ተስፋ ደዌ ሀገር ነበር ፈውሱ ያለው። ጥያቄው ምን መሰለ? የትኛው ነው ትክክል የሚለው መምረጥ። በራስ ውስጥ ሀገርን መፈለግ ወይስ በሀገር ውስጥ ራስን መፈለግ? መልሱን የሚያከብድብህ ምን መሰለ? ይህን ጥያቄ ተርጓሚ ይዘህ ከወሰድከው፣ ምክንያቱም የዚህ ሰፈር ተርጓሚ ከባድ ነው። አንዱ ውሃ ያለው ንግድ አያከስርም ሲባል ሰምቶ ነው አሉ። ወተት ውስጥ ውሃ እየከተተ ይሸጣል። የሰፈር ትርጉም እኮ ከባድ ነው። ከዛ ምንድን ነው ስትለው ያው እንዳገባቡ ነው ትርጉም ይልሃል። ወንድሜ ልክ ነህ፣ እንዳገባቡ ነው። ስኳርም ማርም እንዳገባቡ ነው ጠጅ የሚባለው። ጠፍጥና የሚለየው በመሰነባበት ላይ ነው ወንድሜ። ትርጉም እንዴት እንደሆነ ላሳይ። የሰፈር እንደው እንዲህ ሲቸገር እንዴት ዝም ይባላል አሉና የሰፈር ሰዎች አዋተው ለጎረቤታቸው እርጉዝ ግመል ገዙለት። ወዲያ ወለደችና ሰውየው ላሟ እንትሏ ግመሏን ወተት ይሸጣል ለሰፈሩ ሰው። ሌላ ደገመችለት። ከዛ ይሄ ሰውዬ ውሃ እየጨመረ ይሸጣል። ብዙ ገንዘብ ያገኛል። የሰፈሩም ሰው ይገዛዋል። ግመሎቹ በርካታ ሆኑለት። ነገር ግን በስተውለትም ውሃ መጨመሩን አልተውም። አንድ ቀን ሰፈር ውስጥ ደራሽ ውሃ መጣ፣ ጎርፍ። ግመሎቹ እንዳለ ጠራርጎ ወሰደለት። አንድ የውሃውን ሚስጥር የሚያውቅ ሰው መጣ ሊያጽናናው። አይዞህ አትዘን ወንድሜ አትዘን፣ ውሃ ሰጠህ ውሃ ነሳ። ፍለጋችን ትክክል አይደለም ጎበስ። የት እንደምንፈልግ ማንጋ እንደምንፈልግ ተምታቶብናል። ስለዚህ ፍለጋችንን ማስተካከል አለን። እንዴት መሰለ ይሆንን ያለ ነው። የደቦል አንበሳውና የበጎቹን ታሪክ ታውቀዋል? ደቦል አንበሳ ከበጎቹ ጋር ነው የሚያድረው፣ አብሮ ያደገው። አንድ ቀን እየጋጡ የጫካ አንበሳ መጥቶ ልክ ሲያገሳ እንዳለ ተበታተኑ። ደቦል አንበሳውም ተከትሏቸው መፈርጠጥ። አንበሳው ደንግጦ ተከተለው። ምን ነው አንተ ለምን ትሮጣለህ ሲል ልትበላና እንዴ አለ ደቦሉ አንበሳ። ኧረ እባክህ ብሎ ነው አንተ እኮ አንበሳ ነህ አለው። ኧረ አጃጅለህ ልትበላኝ አለ። እሺ ግድ የለም ሄደህ በጎቹን ጠይቃቸው አንበሳ ነኝ አያምኑኝም አለ። ሄዶ በጎቹን እኔ እኮ አንበሳ ነኝ አላቸው። በጎቹ እየሳቁ ገና ለገና አንድ አንበሳ አሯሯጣቸው ብለህ ትቀልዳለህ አይደል አሉት። አያምኑኝም ብዬ ነው ሲለው ይዞት ወንዝ ዳር መልካቸውን እያሳየው አየህ አንተ እኔን ትመስላለህ የኔ ዝርያ ነህ አለው። ደቦሉ አንበሳም አይ የለም እኔ አንበሳ የምመስል በግ ነኝ አንበሳ ነህ ሲባባሉ ቆዩትን ቆይሽ ብሎ ድምፁን እንለማመድ አንድ ዘዴ አለኝ ብሎ እንደ አንበሳ አክሳ ሲለው እምበ ይላል።
በስንት መከራ ቻለን። አሁን ቀስ ብለው ቁጥቋጦ ውስጥ ሄደ በጎቹን አስደንብራቸዋል። እንደተባለው ሲያደርግ በጎቹ እኔ ደስ ተሰማዋ። ሮጦ አንዷን ሲዘነጥላት ከለመደው ሳርና ቅጠል የሚጣፍጥ ስጋና ደም ሆነለት። ደቦል አንበሳ ቀስ በቀስ ጨረሳቸው አብሮ አደጎቹ። ታሪኩ ሁለት እኮ ነው። አንደኛው የማይተዋወቁ ሰዎች አንድ ላይ ይኖሩና ሲተዋወቁ ይጠፋፋሉ። ሁለተኛው አሳልፎ አሽከርነት ይሰጥና ማንነቱን ስትነግረው ራሱ አይቀበልም። ማንነቱን ቢያውቅ እንኳን ዘግይቶ ነው። ያወቀ ግን ሁሉንም ነገር ያጠፋል። የአንበሳው ጥፋቱ ያለ ቦታው መገኘቱ፣ ያለ ተፈጥሮ። ሰውም በተፈጥሮ መገኘት አለበት። ልክ እንደዚህ ሀገር በሰው ውስጥ መገኘት አለበት። በሰው ውስጥ ሀገር መገኘት አለበት። ፍለጋችንን የምንጀምረውና ራሳችንን የምናውቀው ምን ስንቀምስ ነው? ወንድሜ ደም ለጆሮ ምኑ ነው? በሽታው አይደል? ለጆሮ ጠቃሚው ምላስ ነው። ደም ስር ነው ለደም ጠቃሚው። ሁሌ ፍለጋችን መፈክር መሆን ይችል ነበር የሚለው እስከ መቼ ይሆናል? ፍለጋችን ሁሉ በሩቅ ሆኖ መፈራረጃ አይደል? እንዴት እንደሆነ ላሳይ። ሻምበል ታሟል፣ ተኝቷል። እሱ አስለመዳቸው ስልት የሰፈሩ ሰዎች ከሩቅ ሆኖ አንድም የጠየቀው ሰው የለም። ግምታቸውን እያስቀመጡ ነው። በየጠጅ ቤቱ ቡና እየጠጡ አንዱ ድንገት ሻምበል ምን ሆኖ ነው ሲል አይኑን ነው ያመው። አይኔን ግንባር ያርገው ያየውን አላየውም ብሎ ሲዞር ሞራ ጋረደው። አረባክተ ምላሱን ነው አሉ ይላል ሌላኛው። ምላሱን ነው ሁሉንም አውቃለሁ ብሎ ያወራ የለ የገዛ ጥርሱ ነክሶት እዛው ታጠፈ። አይ እጁን ነው ሲባል ሰምቻለሁ ይላል ሌላ። እጁ መሰለኝ የማይገባበት የለም አይደል? የዘረፈውን ያምታታውን ሲቆጥራሉ እዛው ነርቡ ድርቅ ብሎ ነው። ሌላ ከጥግረ ወገብና መቀመጫውን ነው። ወንበር ይወዳል። ስንት ጊዜ መች ተነሳ? ታው ሲባል አይሰማም። ይሄው አሁን አይደለም መቀመጥና መነሳት መገላበጥ ራሱ አቃት። ሌላኛው ይቀጥላል። አራ በልደሱ እንደሱ አይደለም ጉልበቱን ነው። እኔ በጉልበቴ ተማመናለሁ ጉልበት አለኝ ይላል ነበር። ወድቆ ተሰብሮ ጉልበቱን ከጉልበቱ ጋር ተፋጧል። ጉልበት እንደሆነ አይታሽ ምን ይደረግ? ሌላኛዋ ተቃጠለ። ውስጡን መሰለኝ አለች። ውስጡ ልክ አይደለም። ሊያስመልሰው ነው ሲባል ይውጠዋል፣ ያዞረዋል፣ ብርክ ይለዋል። እንደው ማውን ቦታ ወድቆ እንዳይሞት ነው ፍርሃቴ ትላለች። ሌላኛዋ አይመስለኝም አለች። አይመስለኝም። ከባድ ነው ህመሙ፣ ከባድ ነው። እንደው ውጭ ሀገር ሄደ ታከም ሲባል ለስልጣኑ ፈርቶ ነው አሉ። እዚህ ሆኜ በርቀት ብከታተል ይሻላል አላሉ። ያው በርቀት ስለተማረ ለምዶበት ነው አለች። ፍለጋው ጥሩ አይደል? እየተራራቅን ያለነው እኮ በዚህ ልክ ነው ወንድሜ። ትወና የገሃዱ ዓለም ነጸብራቅ እንጂ ህይወት አይደለም። ተዋናይ እኮ የእውነት እንደሞተ አስመስሎ መድረክ ላይ ትርኢቱ ሲያልቅ ተነስቶ ተመልካች ይሰናበታል።
ወንድሜ በህይወትም እንደዛ እንዴ የምትጠብቀው እኛ እኮ እያረግን ያለነው ይሄ የእውነት ሆኖ ብድግ ብለን አልጠፋንም አልሞትንም ብለን ሰላምታ የምንሰጥ ነው የሚመስለው። ይኸውልህ ጎበዝ የህይወትን ተውኔት በትወና መድረክ ላይ እሰራለሁ ስትል ስንብቱ ላይ አስብበት። ሩጫ ላይ አይታል አሯሯጭ የሚባሉ ሌላኛው የሚያዳክሙ አሏ ሽልማት የላቸው ምን የላቸው አይደል? ዋነኛ ድርሻቸው ማዳከም። ይኸውልህ ሀገር ላይ ሁሉም ነው መሮጥ ያለበት። አሯሯጭም የሚያዳክምም አይጠበቅም። ፍለጋችን የተምታታብን እኮ ለዛ ቃለ መጠይቅ የሚተላለፍበት ቴሌቪዥን የነበረው ምን አይነት መሰለ? እንዴት ቦታችንና ተፈጥሯችን አለመለየታችን። እጃችሁን ታጠቡ የሚለው ማስታወቂያ አይተዋል? እጅ መታጠብ ለጤና ጠቃሚ ነው ይልና ከማስታወቂያው መጨረሻ ላይ በእገሌ ድጋፍ የቀረበ ውሃ ማቅረብ አትችልም፣ ቧንቧ መስራት ያቅትሃል እንበል። ስንት እንቶ ፈንቶ በምታወራበት በኩል መልእክት ለማስተላለፍ ትደገፋለህ። ቦታችንን አለማወቃችን ግድ የለም እንፈልገው። የቱ ትክክል እንደሆነ እኔም አላውቀው። በራስህ ውስጥ ሀገርን መፈለግ ወይስ በሀገር ውስጥ ራስን መፈለግ? ብቻ ፍለጋውን እንጀምረው። ባናገኘው እንኳን የሆነ ጥፋት ላይ እንገናኛለን። ለዚህ እኮ ነው እኔ ያልኩት ኧረ ጠበበኝ፣ ኧረ ጨነቀኝ፣ በአምሳሉ ሰርቶ ወዴት ራቀኝ፣ ወዴት ነው ያለው እግዜር ናፈቀኝ። ሀገር ማለት ሰው ነው የሀገሬ ሰው ሲለኝ ሀገሬን ላሳየው ሀገሬ ላይ ትቼ መጣው ይመሰለኝ። አሁን ሰው ልፈልግ ሀገር የሚሰጠኝ